ጅቡቲ አካባቢ ብዙ ሀያላን ወጣ ያሉ አገሮች እዚህ ባህር በርና ሚሊተሪ ቤዝ ለመመስረት የሚሻኩቱበት የሚንቀሳቀሱበት ጊዜ ነው። ይሄ የሆነበት ምክንያት ቀጠናው አንደኛ ስትራቴጂክ ነው። ቀይ ባህር አለ፣ ባቤል መንደብ፣ ሌላ ደግሞ የሱዝ ካናል በላይ በኩል አለ እና እነዚህ ዓለም አቀፍ ንግድ የሚንቀሳቀስባቸው ቀጠናዎች ከመሆናቸው ጋር እዚህ ጋር የሀያላኑ ፍላጎት በጣም ከፍተኛ ነው። በአሁኑ ሰዓት እንግዲህ ኢትዮጵያ የባህር በር ፍላጎቷን አንስታለች። የኢትዮጵያ ፍላጎት ከዚህ ካለው ከቀጠናው አጠቃላይ ነባራዊ ሁኔታ ጋር የፍላጎቱ መሳካትና ለመሳካት የተያያዘ ነው የሚሆነው። የቀጠናው ጸጥታ፣ የቀጠናው አለመረጋጋት በኢትዮጵያም ላይ የራሱ ተጽዕኖዎች አሉት። እዚሁ ቀጠናችን ውስጥ በሶማሊያ ያለውን ሰላም ለመጠበቅ ኢትዮጵያ ዜጎቿን መስዋዕት የከፈሉበት ሁኔታ ነው ያለው። በሱዳንም እንደዚሁ ኢትዮጵያኖች ለጸጥታ ጥበቃ የተሰማሩበት ሁኔታ ነው ያለው። እዚህ አካባቢ ተጫዋቾቹ በግንባር ቀደምትነት እዚሁ የቀጠና ህዝቦችን መንግስታትን ቢመስሉ አጫዋቾቹ ደግሞ ከኋላ ሆነው ቅድም ያነሳቸው አገሮች አሉ። አንዳንድ አገሮች አሉ ከራሳቸው ፍላጎት በመነሳት አካባቢውን በማተራመስ አካባቢውን በማጋጨት አካባቢውን የቀውስ ቀጠና በማድረግ ተጠቃሚ መሆን የሚፈልግ ሬድ ሲ ካውንስል የሚባል አለ። በዚህ የቀይ ባህር አገሮች አዋሳኝ አገሮች የሚሳተፉበት በየጊዜው በባህሩ ጉዳይ ላይ በባህሩ ላይ ስላሉት ነገሮች ስለ ሁሉም ነገር የሚወያዩበት መድረክ አለ። ኢትዮጵያ ለዓመታት ከዚህ መድረክ እንድትገለል የተደረገችበት ሁኔታ ነው ያለው። ለነገሩ ኢትዮጵያ ከዚህ ከቀይ ባህር 60 ኪሎ ሜትር ነው ርቀት ያላት። እንደዛም ሆኖ ግን ከቀይ ባህር መድረክ የተገለለችበት ሁኔታ ነው ያለው። ባህር በር የሚያጣችበት ሁኔታ ያው ባልተገለጸ፣ ባልታወቀ፣ ባልተጣራ ሁኔታ አሳዛኝ በሆነ ሁኔታ የባህር በር የሚያጣችበትና ብሔራዊ ጥቅሟ ላይ ተጽዕኖ የፈጠረበት ሁኔታ ነው ያለው። የኢትዮጵያ ጉዳይ ሊሆን የሚችለው የሚገባውም የነዚህ እዚህ አካባቢ መምጣት በኢትዮጵያ ብሔራዊ ጥቅም ላይ በቀጥታ የሚያነጻጽር ከሆነና ኢትዮጵያን ብሔራዊ ጥቅም እስከጎዳ ብቻ ነው እንጂ ድርሽ ማለት አትችሉም፣ ሌላ ሉዓላዊ ግዛት መሄድ አትችሉም ማለት አንችልም። በእኛ በኩል አይቻልም። ይሄ የሚቻለው ግን መሆንም የሚገባው ከእነዚህም ሀገሮች ጋር ባለን ግንኙነት መነጋገርና ለሪጅኑ ሊሆን በሚችሉ ነገሮች ለሪጅኑ ሊጠቅሙ በሚችሉ ነገሮች በጋራ መተባበር ነው። እንኳን ከሩቅ የመጡ ኃይሎች ከሩቅ ማአት ሺህ ኪሎ ሜትር ማይልስ አቋርጦ የመጡ ወገኖች አገሮች እዚህ አካባቢ መንቀሳቀስ ከቻሉ በዚህ ደረጃ ለብሔራዊ ጥቅማቸው ለማንኛውም ጥቅም ለሚሉት ነገር ኮታንኮት ኢትዮጵያ ደግሞ እዚህ ደጃፍ ያለች ሀገር እዚህ አካባቢ የባህር በር ያስፈልጋታል የሚባለውም ከዚህ ሎጂክ ነው ማለት ነው። ኢትዮጵያ እያለች ያለችው ሰላማዊ በሆነ መንገድ ነው፣ በድርድር ነው፣ ዓለም አቀፍ ሕግን ማዕቀፍ ባደረገ ሁኔታ ነው። እንደሚታወቀው የተባበሩት መንግስታት ድርጅት ያወጣው ሕግ የባህር በር የሌላቸው ሀገሮች የባህር በር ተጠቃሚ መሆን አለባቸው የሚል አለ። ይህን እንተግብር ነው። ኢትዮጵያ ደግሞ ከዚህም በላይ ነው አልፋ እያለች ያለችው። የኢትዮጵያ የባህር በር ማግኘት፣ የኢትዮጵያ እዚህ አካባቢ መጠቀም፣ የኢትዮጵያ እዚህ አካባቢ ማደግ መጎልበት ለአካባቢው ሀገሮችም ለጎረቤት ሀገሮችም ይጠቅማል ነው። ላለፉት 30 ዓመታት የባህር በር የማንሳት ጉዳይ በኢትዮጵያ ውስጥ ታቡ ሆኖ ኃጢአት ሆኖ የቆየበት ሁኔታ ነው። ይሄ ራሱ በዜጋ ላይ የሚፈጥረው የቁጭት ስሜት ይኖራል። ኢትዮጵያን የሚያክል ሀገር ቅድም እንደጠቀስከው ከ120 ሚሊዮን በላይ ህዝብ የያዘች ሀገር የኢኮኖሚ እድገቷ እየጨመረ ኢምፖርት ኤክስፖርቷ እያደገ የሚሄድና የባህር በር ፍላጎቷ እየጨመረ የሚሄድ ሀገር በአንድ ሌላ ሀገር ባህር በር ላይ ተደግፋ መቀመጧ እዛ አካባቢ ቅድም እንዳልከው እንደውም ማይሆን ነገር አይምጣና ቢፈጠር ሊሆን የሚችለውን ከግምት ማስገባት ብዙ ሰው ወሪድ ሊሆን ይገባል። ይሄ ነገር በፍጥነት መፍትሄ ማግኘት ያለበትና እንደ ብሔራዊ ጥቅም ተወስዶ መነሳት መነጋገር ዜጋ ሁሉ ማሰላሰል ያለበት ጉዳይ ነው። አትነጋገሩ ተብሎ በጉልበት ዝም ብሎ ተደብቆ የቆየው የባህር በር ጉዳይም ከዚህ የሚያንስ አይደለም። ስለዚህ በህዳሴ ግድብ
ክንዋኔ ረገድ የተገኘውን ልምድ መቀመር ያስፈልጋል። ይህን ልምድ መውሰድ ያስፈልጋል። እዛ አካባቢ የታየውን አንድነት፣ እዛ አካባቢ የታየውን ብሔራዊ ስሜት፣ እዛ ጋር የታየውን ቁጭት፣ እዛ ጋር የታየውን አስተዋጽኦ በደንብ እዚህ በባህር በር ጉዳይም ላይ መጨመር ያስፈልጋል። የኢትዮጵያ የባህር በር ጉዳይ ለኢትዮጵያን ሕልውና የኢትዮጵያን ብሔራዊ ጥቅም የማስቀጠል ጉዳይ ነው። ይሄ ደግሞ ወሳኝ ጉዳይ ነው። ይሄ ጊዜ ሊሰጡ አይገባም። ቅኝ አገዛዝ ደግሞ በውስጣቸው ተክሎ የሄዱ በርካታ የሚፈነዱ ፈንጂዎችም እንዳሉ ያው በአካባቢያችን ካየናቸው ነገሮች እናያለን። ከድንበር ጋር ከእርስ በርስ ከአገዛዝ ጋር ከመሳሰሉት ከሪሶርስ ጋር በተያያዘ ብዙ ችግር እንደሚፈጠር እያየን ነው። አብዛኞቹ ችግሮች የሚመጡት የውስጥ ችግራችንን የውስጥ ቀዳዳዎቻችንን እየገቡ ስለሚጠቀሙበት ነውና ስለዚህ እዛ ላይ ትኩረት መስጠት አለበት የሚለው ነገር በጣም ተገቢ ነው። ህዳሴ ግድብ እንዳንገድብ ከመገደባችንም በፊት ለብዙ ዓመታት የዚህ ውሃ የአባይ ውሃ የአብዛኛው የውሃው ምንጭ በመሆናችን በርካታ ኮንስፓሬሲዎች ሲደረጉ እንደነበረ የሚታወስ ነው። ኢንፋክት በዛ ዙሪያ የተሰለፉትና ይህን የሚያንቀሳቅሱ ተቃራኒዎች አሉ። በእርግጥ ቋሚ ጠላት የለም፣ ቋሚ ወዳጅም የለም። ቋሚ ጥቅም ብቻ ነው ያለው። ነገር ግን እንደዛም ሆኖ ግን በኢትዮጵያ ተጨባጭ ሁኔታ ለዘለግ ላሉ ዓመታት በጠላትነት የቆዩ የምናውቃቸው የእኛን ብሔራዊ ጥቅም የሚቀናቀኑ ኃይሎች በውስጥም በውጭም እንደሚያስቸግሩን ግን እኛን የውስጥ ቀዳዳ እንደሚጠቀሙ ይታወቃል፣ ከኢትዮጵያ ታሪክ ማለት ነው። ሶማሌላንድ ሜሞራንደም የዲፕሎማሲ ጥረት አካል ነው። ለኢትዮጵያ የባህር በር ለማስገኘት የሚደረገው ጥረት ሁሉንም ነገር ስለሚይዝ ይመለከታቸዋል የተባሉትን ኃይሎች በሙሉ የማሳተፍ ነገር ነው። ምናልባት ሌሎች ኃይሎች የኢትዮጵያን ብሔራዊ ጥቅም ለመጻረርና ኢትዮጵያን ጥላሸት ለመቀባት ኢትዮጵያ ጦርነት ትፈልጋለች፣ ወደ ጦርነት ልትሄድ ትችላለች የሚሉ ሊኖሩ ይችላሉ። ካንት ሄልፕ ይኖራሉ። እነዚህ ለራሳቸው ጥቅም ሲሉ ይህንን ያደርጋሉ፣ ሲያደርጉም ነበር፣ ወደፊትም ያደርጋሉ። የእኛን ብሔራዊ ጥቅም ለመጠበቅ የምናደርገውን እንቅስቃሴ በጸጋ ይቀበሉታል የሚል የዋህነትም ሊኖርብን አይገባም ነው። ሲቪል ሶሳይቲው፣ ዜጋው፣ የእምነት ተቋማት፣ ከፍተኛ የትምህርት ተቋማት፣ ዲያስፖራም ጭምር በቅንነት ለኢትዮጵያ የሚያስብ ሁሉ የኢትዮጵያን ብሔራዊ ጥቅም በመጠበቅ ረገድ ስራ መስራት አለብኝ፣ አስተዋጽኦ ማድረግ አለብኝ የሚለው በሙሉ ይሰራል ማለት ነው። ባልተገለጸ ባልተብራራ ግልጽ ባልሆነ መንገድ ነው ኢትዮጵያ ወደ በጣችው። ይሄ ደግሞ ፒቲ አሳዛኝ ነው። ይህንን ሪቨርስ ለማድረግ የኢትዮጵያን ብሔራዊ ጥቅም በተሻለ ሁኔታ ለማስጠበቅ ከፍተኛ ጥረት ለማድረግ እንቅስቃሴ የማድረግ ስራ ነው አሁን እየተካሄደ ያለው። አይ ቲንክ ሁሉም ዜጋ እንዲሳተፍ እኔም በበኩሌ ጥሬን አቀርባለሁ። ብሔራዊ ጥቅም ደግሞ ከአይዲዮሎጂ፣ ከሃይማኖት፣ ከቋንቋ፣ ከማንነት ጋር አይተሳሰርም። ብሔራዊ ጥቅምን ለማስጠበቅ ዜጋ መሆንን ብቻ ይጠይቃል። ስለዚህ ከፖለቲካ አይዲዮሎጂ፣ ከሃይማኖት፣ ከቋንቋ ወዘተ ከመሳሰሉት ነገሮች ጋር እያስተሳሰርን አንዳንዴ እንዳንሳሳት መጠንቀቅ አለብን።